አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሎሚ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁ ምሳሌ ክፍል 71 እና 72 ሲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ውድ ሀገሬ ልጆች ዛሬ እጅግ በጣም በሚገርም ሁኔታ ምሳሌ እንግዲህ ዝናዬ ከጉራው አሁን ምንም ፍትን ሊል አልቻለም እና በሚገርም ሁኔታ ጉራን የቸረቸረ ይገኛል። እንግዲህ ግብረ አበሩን ለምን አመለጡ በማለት ሲል ጣርጎ ለመግደል ሙከራ አድርጓል ማለት ነው። ውድ ቤተሰቦቼ ማለትም እንግዲህ ጉራና እንትና ብቻ ከሚባለው በላይ መቸርቸሯን እንግዲህ ብሩኬ ላይ ቀርቶ ዝና እንግዲህ እስከሚፈልገው ጥብ አድርጎ ያሰጣታል። በጣም የሚገርመው ነገር ማለት ነው። ምሳሌና ደግሞ ቅድስቴ ብሩኬ በመቅረቱ እጅግ በጣም ጭንቀት ላይ ናቸው። እኔ ያስታርቃችኋለሁ በማለት ምሳሌ እንግዲህ እንትን ትላለች። መዝሙር ዘምርልኝ ነገሮችን ለማረሳሳት ትሞክራለች። እንግዲህ ምሳሌ እጅግ በጣም ገራሚ ነች። ለምሳሌ ቅድስት እጅግ በጣም የሚገርም መዝሙር ተዘምረላታለች። ደስ በሚል ሁኔታ ፈታ ዘና እያረገቻት ማለት ነው። ቅድስትዬ ለአባቴ ስልክ ደውለሽ ያለበትን ሁኔታ ብትጠይቂው ምን ይመስልሻል ስትላት እንግዲህ የእሱ ስልክ እኮ አሁን አይሰራም አስበሽዋል። እንግዲህ ምን ማድረግ እንዳለብኝ ባላቅም በሚገርም ሁኔታ ግን ዝግ ይመስለኛል ትላታለች። ሞገሴ ደግሞ ከነዱላ ጋር ሆኖ ባለበት እንግዲህ ዝና የላከው ግብረ አበሩን እንግዲህ ዝና ያን ፍርሃቱን ትቶ እንግዲህ ካንጋጋው በኋላ እንግዲህ በሚገርም ሁኔታ እንግዲህ ጓደኛዬ ስልኩን ዘግቶ ቢጠፋም አንቺ ግን ከጭንቅ አውጥተሽኛል ትላለች። እንግዲህ ይላታል። እየቀለድኩ አይደለም ብሩኬ እስካሁን ስልኩ ዝግ ነው፣ ለቅመሟም ብደውል አልመጣም ብላ ተጨንቃለች። ምን እንደሆነ አላውቅም በማለት ይጨናነቃሉ። እንዴት ሊሆን ይችላል በማለት ከምር እንግዲህ ችግሩን ምን እንደሆነ ባናቅም እንግዲህ ለምን አልታወቀም፣ ግን ደግሞ ዱላን ነፃ አውጥቻት ሆነ ሌላ ቦታ ተደብቀን ነው ያለ ነው ታለ እንግዲህ አውሬው እናንተ ሊፋታችሁ አልቻለም። ደግሞ እስከ መቼ ሊሆን ይችላል የምትደበቀው ስትለው እያሰበ ነው። ከተሳካ እነግርሻለሁ። እንግዲህ እስከ ማታ ግን የውራ ስልክ ካልሰራ መፍትሄ መፈለግ አለብን ስትል ምሳሌ ስለናፈቀችኝ እንግዲህ ወደ ምሳሌ መፍጠን አለብኝ ስትል እባክሽ ተጠንቀቂ ይላታል። አሁንም አባቴ እኮ አለ ማንንም ልፈራ አይገባኝም በማለት እንግዲህ ዳጣዬ ትቀጥላለች ማለት ነው። ቡራ ግን ምን አስቦ ነው ከመሬት ተነስቶ ይጠፋል አላለችም። ምን ከመሬት ተነስቶ ይጠፋል? እሱ እንግዲህ ታግቷል። በጣም በሚገርም ሁኔታ እንግዲህ ዳጣዬ ተጨናንቃ ወደ ቅመሟ ልሂድና የማገኘው ነገር ካለ ባስብ ይሻላል፣ አብረን ብቻ እንግዲህ ሀሳብ ምንም አያመጣም በማለት በጋራ ሀሳብ ለመካፈል ሄዳለች ዳጣ። እነሱ ሁለታቸው ተጨናንቀው ባሉበት ዳጣ ከየት መጣች ሳይባል እንግዲህ ሰርፕራይዝ አደረገቻቸው። ቅድስቴ አይክፋሽ አባዬ ይመጣል፣ ቡና ወይስ ሻይ ምን ባደርግልሽ ድብርትሽ ይጠፋል ትላታለች። አባትሽ እኮ ወጥቶ አልመጣም፣ ግን ደግሞ በጣም በሚገርም ሁኔታ እንግዲህ ከኔ ጋር ተጣልቶ ነው ብለሽ የለ ምን አድርገሽ አስከፈሽው አባቴ ስትላት እንግዲህ ምን ብለሽና ምን አድርገሽ ነው ስትላት እኔ ሌላ ሴት እየተዝናና አላለችም ለምንድን ነው በማለት እንዲገባሽ አድርጌ ባስረዳሽ አግብቶ እየተዝናና ነው ስትላት አዲስ እናት ሊያመጣልኝ ነው ስትላት እንግዲህ ቅድስት እጅግ በጣም ተናዳለች ከሚባለው በላይ።
ማህሌትና ኤፍራታ እያወሩ ባለበት ዛሬ እንጀራ ግዢን የመግዣ የለኝም ስትላት እንግዲህ ባልሽን መፍታት እንዳልነበረብሽ ዛሬ አስበሽዋል ስትላት እንግዲህ ሆ ይህ ማንንም ወሬ በመስማት እንግዲህ ቁራሽ እንጀራ የሚቸግረኝ ሆንኩኝ ስትላት እንግዲህ አንቺ ነበርሽ አንዷ መካሪ ለኔ ስትላት እኔንም ቢሆን መስማት አልነበረብሽም ከብሩክ በመለየት እንግዲህ ዛሬ አወቅኩት። ምክንያቱም ክብርና ማዕረጌ እንደሆንኩ ዛሬ ነው ስትላት ብሩክ እኮ የገንዘብ ምንጭሽ ነበር፣ ግን ደግሞ በጣም የሚገርመው ነገር እንግዲህ ወጥተሻል። ከአሁን በኋላ የሰው ሸክም እንጂ ጥቅም አይኖርሽም። ከአሁን በድጋሚ እንግዲህ ሉላ መለጠችው በማለት ስለ ዝና ስታነሳ ዛሬ እሱ ቀጥሮኛል እሱም እንደኔ ሁሉም ነገር አልሳካ ብሎታል ስትላት እንግዲህ አግቢና የራስሽ አድርጊው። አሁንም እሱ እንግዲህ ዝና አንድ ነገር ሲያደርገኝ በድጋሚ አሁንም ማድረግ አልነበረብሽም ትይኛለሽ አይደል? ለማንኛውም ቀን በኋላ ያንቺን ምክር ብሰማ የሚጠቅመኝ አይመስለኝም ትላለች ማህሌት። በጣም የሚገርመው ነገር ኤፍራታ እንግዲህ ማህሌት ገንዘብ የምታመጣበትን መንገድ እንጂ ማህሌት የምትጠቀምበትን ወይም የምትጎዳበትን መንገድ አንድ ቀንም መክራት አታውቅም። ግን ማህሌት ምን አይነት ጓደኛ ነች! በጣም የሚገርም ሁኔታ ሰላቢ እሱ ቤት ከገባሁ ልቅ በግ ሊገዛልኝ ይችላል ስትል አይ እንደዛ ከሆነ ዛሬ እንጀራ ገዛለሁ ወይ ኤፍራታ፣ ቅድም እኮ የእንጀራ መግዣ ምንም አይነት የለኝም እያለቻት ነበር። እንግዲህ ልብ ያለው ልብ ይበል። ማህሌቷ እዚህ ጋር ልብ ከገዛሽ የተረዳሽው ነገር ያለ ይመስለኛል። በነገራችን ላይ በአሁኑ ሰዓት ጓደኛ ጥቅም ለማግኘት እንጂ እንግዲህ እጅግ በጣም እናንተን ለመጥቀም ሳይሆን ራሱን ለመጥቀም ብቻ የሚፈልጋችሁን ጓደኛ ከዚህ ምድረ ገጽ ያጥፋልን እንላችኋለሁ። ስንኖር በህይወት እየወደዱን ገፋን ደግሞ የሚጠሉን ነገርስ ማለት እንግዲህ ፏ ብትን ዝንጥ ብላ አሁንም ወደ ሞገስ ለመሄድ ትሞክራለች። ሞገስ እንደሆነ ስውር ብሎም አላያትም። እንዴት ነሽ? ምን ይምጣልሽ የሚጠጣ ሲላት ጁስ ነገር ትላለች። ኦኬ ይምጣልሽ በማለት እንግዲህ እሱ ቡናውን እየቸለሰ ቆይ ግን ናፍቄ ነው እንዳጣድፈህ እየጠራኝ ስትለው ማን አባይ ስለሆንሽ እንግዲህ እጥፍ አድርጎ ያሰጣታል። ልንገርሽ በደንብ የምታውቂውን ነገር ልንገርሽ ይላታል። ምንም ነገር እንግዲህ ለስራ እንደማትፈለጊ ሲላት ሞራሏን ሰበረው። በድጋሚ ሉላ ስለጠፋች ውስጥ ፈንቅሎ ሊወጣ ነው አውሬ። ስለዚህ እንግዲህ ሉላ የምትገኝበትን መንገድ ብቻ ነው እያለ በተደጋጋሚ ጠይቃታል። እንግዲህ ሞገስ የትና የት እንደሚደበቅ ብቻ የጠራሁሽ አንድና አንድ ጉዳይ እንድትፈጽሚ የማታውቂውን ነገር ልነግርሽ ነው ይላታል። እንግዲህ እሷ ደግሞ ስለ ብሩክ ክፋት እንጂ ስለ ብሩክ ጥሩነት መስማት አትፈልግም። ብሩክ ወደቀ ወይም የሆነ ነገር ሆነ እንድትባል ብቻ ትፈልጋለች። ምክንያቱም የጣለችውን ሲያነሱባት ስለማትፈልግ። ዳጣ ደግሞ ቅድስቴ እንዴት ነሽ? አምሮብኛል እንዴት ነሽ ስትላት ሴት መሰል ስትላት እንዴ ድሮም እኮ ሴት ነች ትላለች። እዛ ቤት የሚበላውን ምግብ ብታይ ስትላት እንግዲህ ኦኬ ምሳሌ እንግዲህ ትብላበት ተያት ስትላት ብታዩ እኮ እያለች ታስጎመዣታለች። እና ዳጣዬ ለእኔ ብለሽ አፈር ሲሆን ብይልኝ በማለት ምሳሌ እንግዲህ በጣም አድርጋ ዳጣዬን እንትን ትላታለች። እንግዲህ ትምህርት ቤት ሲሉ የሰማሁትን ነው ያልኩት እኮ ታውቂያለሽ ትላለች። እና ይበላል ስትላት እንግዲህ እናቱ አፈር እንዳትሆንበት ነው ብይ ስትል እና ቆንጅዬ እህቶች አግኝቻለሁ፣ ውበት ደግሞ ከቤታችን ነው ትላለች።
ምሳሌዬ ውሰጂ በማለት እንግዲህ ለዳጣ ትላለች። በዚህ መካከል ቅድስት አሁንም ቡራ ላይ ስልክ ሁሉ ትንሽ አሁንም ትንሽ በየ5 ደቂቃው በመደወል እንግዲህ አይሰራም ትላታለች። አዎ አይሰራም፣ በቃ ካልሰራ ወይም አለሁ ካላለ አመልክተን እንፈልገዋለን ትላለች። ምሳሌዬ የሆነ ሰውዬ መንገድ ጠፍቶበት ነው እንግዲህ ልናፋልግ ስትል አንቺም አብረሽ አትይዥም በማለት ለማረሳሳት ትሞክራለች። ግን ደግሞ በጣም የሚገርመው ነገር የቡራ መጥፋት ሁላቸውንም አስጨንቋል። ዳጣዬ ይናፍቃትን ሽሮ ድብን አድርጋ ከበላች በኋላ ቡራን ወደ ማፈላለጉ አሁንም ትነሳለች። ይህችን እንግዲህ ዝና እንዳጓጊ ነገር ልነግረሽ ነው ሲላት፣ አታዋጓይ በፍጥነት ንገረኝ ስትለው እንግዲህ ልጁን ለማሳከም በጣም የሚገርመው ነገር ቤቱ አልተሸጠም ስትለው ምን እያልክና ምን እንደምትል ሊገባኝ አልቻለም። ልጁ እንዴት ቻነች ስትል እንግዲህ ኦኬ እንዴት በምን ታከመች አትይም ወይ? በጣም የሚገርመው ነገር የሄደባቸው ሰዎች ከኛ ጋር ነበረ የሚሰሩት። ስለዚህ በማለት ቤቱን አንተ ነህ እንደ ያስቀረኸው ልታዞረውልኝ ነው ወይ? አዎ በላይ ስትል እንጂ ደደብ ነሽ እንግዲህ ቅንጭላትሽ ላይ የራሴ የተቀመጠው ዝም ብሎ እንጂ ጥቅም ሊሰራ አይደለም በማለት እንግዲህ እጥብ እያደረገ ያሰጣታል። ማህሌት እንግዲህ ከጉራ ነበር በሷ ላይ በጉረኛ ላይ ጉረኛ አለበት አይደል? አሁን ቤቱን ሊሸጥ እኔ ከማውቃቸው ሰዎች ጋር ተደራደረ። እነዛ ሰዎች ለአንድ ስራ ፈለጉት፣ ሳያቅማማ ለእነሱ ጋር ተደራደረ። እናም በማለት ስራው ምንድን ነው? ስራው አደገኛና ሞትን የሚያስከትል ነው። ስለዚህ ራሱን ሰውቶ ልጁን ለማዳን የወሰነበት ትልቅ ውሳኔ ወሰነ በማለት ተገርሟል። ማህሌት እንግዲህ ወሬውን ሳታስጨርስ እሱ ልጁን ማሳከሙ ለራሱም ሰላም ሆኖ እየኖረ ነው። ከባድ ስራ እየሰራ ነው። ስለዚህ በሞትም ሊያስፈርድበት የሚችል ወንጀል ስራ እየሰራ ነው በማለት እንግዲህ ብሩኬን ወንጀል ውስጥ ሊያስገቡት ይሞክራሉ። ዓለም አቀፍ ወንጀል በማለት እንግዲህ ዝና አሁንም ጉራውን ይቀጥላል። ብሩክ ወደ ታይላንድ ሲሄድ እንግዲህ ኮኬን ይዞ እንደወጣ ጠይቀውት በምላሹ የቤቱን ዋጋ እንደሚሰጡት ተጠራጠረ። የቤቱን ዋጋም ሰጥተውት የጎደለውንም ሞልተው አሳከሙለት እና ኮኬን ማለት ምናምን በማለት እጅግ በጣም መጥፎና አደንዛዥ ነው። ግን ደግሞ በጣም በሚገርም ሁኔታ ልጁን አሳክሟል። የሞት ፍርድ እንደሚያስፈርድበት ያውቃል። ከራሱ በላይ ግን ልጁን እንደሚወዳት አስተምሯል። ስለዚህ ምንም ማድረግ አይቻልም ሲላት እንግዲህ ቤቱ በልጁ ስም ነው ሲላት እሱ ወንጀልን የሚፈራና ወንጀልን የማያበረታታ ሰው ነው፣ እንዴት እንደዚህ ሊያደርግ ቻለ ብላ ስጠይቀው እንግዲህ መልስ የለውም። አሁንም ስለ ብሩክ በህይወቱ አደገኛ የሆነ ውሳኔ ወሰነ በማለት ያስፈራራታል ማለት ነው። ማህሌት ደግሞ እንግዲህ እንዴት ምንድን እያለ ተደናግሯታል። ሚስጥር አደገኛ ሚስጥር ሊሰራ ወስኗል ሲላት በርግጋለች። ሞገስና ሉላ አብረው እያወሩ ባለበት ቅድስትን ያስኮረፊው በእኔ ምክንያት ነው ትላለች። ምን እንደው ግን ሊገባኝ አልቻለም በማለት እንግዲህ አምሮብሻል እያለ ሞገስ ክስ ያደርጋታል። ሞገስ ወደ ሐዋሳ ብንሄድ ምን ይመስልሃል በማለት እንግዲህ ከሐዋሳ ስንመለስ በማለት እንግዲህ ይቀልዳል። ሰብከበሰብሽ በማለት ሁለታቸውን ቀልዳቸውን አጧጥፈው የብሩክ መጥፋት ግን ያሳስበው ቅድስቴና ዳጣዬን ብቻ ነው። ይህ እንግዲህ የሰጡትን መጥፎ ስራዎች ቆሻሻ ጥሎት ነው የሄደው። እንግዲህ እጅግ በጣም በሚገርም ሁኔታ እንግዲህ የሰጡትን የክፍለ ዘመኑን ትልቅን ስህተት ምክንያቱም እና ሰዎቹ ዝም አሉት ምናምን አባታቸው ያመጣሉ። እንግዲህ ማህሌትን ሙግትሽን መቀጠል ትችላለች፣ ምክንያቱም ቤቷ አልተሸጠም እንደዚህ ነው በማለት እንግዲህ ሙግቴ ልቀጥል እስከ ዛሬም ሁሉ ዜና ይዘህ እንዴት ዝም ትላለህ ስትለው እንግዲህ ጊዜው ሳይደርስ ምንም ልል አልችልም።
የሉላን ኬዝ ያዥና እሱን በደንብ ልታስተካክልኝ ከቻልሽ በጣም በሚገርም ሁኔታ እንግዲህ ነገሮችን ስትለው ከአንተ ቤት መውጣትና ከአንተ አካባቢ መጥፋት አልፈልግም ስትለው ፊት ሲሰጥሽ ቫዝሊን መቀባት በአንድ ነጠላ እናስቀድስ ማለትሽ አይቀርም። አንቺ እንደሆንሽ የሆንሽ የፈዘዝሽ ነሽ በማለት እጥብ አድርጎ ያሰጣታል ማለት ነው። እንደተለመደው ኤፍራታና ይቀፊኝ አላለችም። ዝም ብለሽ ወይ ኤፍራታ እንደተወዘፈች እንግዲህ ቅድስትን ብሩክ ከጠፋ ዛሬ 3ኛ ቀኑ ስትላት ደንግጣለች ማለት ነው። ማህሌቷ በሰማይ በምድር የቱም እንግዲህ ሰፈሬ ነው አታናፊልን በኝ ትላለች። እንግዲህ እነሱን ያዝና እነ ቅድስት ያለፈው ሚስትህን ተቀበለ ትለዋለች እንግዲህ ማለት ነው። እነሱ እየተሯሯጡ ይሄዳሉ። በዛ መካከል ዝና ከኋላ መጥቶ እንግዲህ ከየት መጡ ሳይባል እንግዲህ ምሳሌ ነይ በቅፌ ውስጥ እነዚህ ሙጅሪሞች ተከትለውናል፣ አሁን ምን አስበው ነው በማለት ቅድስቴ እንዳትቀርቡኝ እሪ ሳልል እንዳትጠጉኝ ለፖሊስ ከመደወሌ በፊት በማለት እንግዲህ ሂዱ ትላለች። ፖሊስ ጠራለ። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ